ሰላም ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። እንዲሁም እንግሊዘኛና ሂሳብንም በተጨማሪ እያስተማርን እንገኛለን። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በአጭር ጊዜ አማርኛን አቀላጥፎ ማንበብና መጻፍ የሚቻልበት ትምህርት ቤት ይኸው ይዘንላችሁ ከች ብለናል። ዛሬ ደግሞ ቀለል ባለ ሁኔታ አማርኛ ቃላትን ወይም አማርኛ ፊደልን በማገጣጠም ቃል መመስረት እንዴት እንችላለን የሚለውን የብዙዎች ችግር የሆነውን ቀለል አድርገን ከ10 ደቂቃ ባልበለጠ ብቻ በአጭር ቪዲዮ የምናስተምራችሁ ነው የሚሆነው። እናንተም ሳትሰላችሁ ይህንን ቪዲዮ እስከ መጨረሻው ለመከታተል ሞክሩ። እንዲሁም ደግሞ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ መልእክቴን ማስተላለፍ እወዳለሁ። ከመጀመሪያው ስንጀምር ዛሬ ይዤላችሁ የመጣሁት ትምህርት ምንድነው? የበ ፊደሎችን ከበ እስከ ቦ ያሉትን ፊደሎች በእያንዳንዱ ቃል ስንመሰርት እንዴት አድርገን ልንመሰርት እንችላለን? በን በመጠቀም ወይም ቡን በመጠቀም አሊያም ሶስተኛውን አራተኛውን እያንዳንዱን በመጠቀም ቃል መመስረት እንችላለን። ስለዚህ ይህን እንዴት ነው ቃሉን መመስረት የምንችለው? እንዴት ነው ማንበብና መጻፍ የምንችለው? እንዲሁም እንዴት አድርገን አገጣጥመን ማንበብ እንችላለን? የብዙዎች ችግር ነው። አብዛኞቻችን ማንበብ እንችላለን፣ ነገር ግን አገጣጥመን ለመጻፍ ይቸግረናል። ይህንን ደግሞ በቀላል ጊዜ በአጭር ጊዜ ብቻ አቀላጥፋችሁ መጻፍ እንድትችሉ እናደርጋለን። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር ስልክ አስቀምጥላችኋለሁ። በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ ሄዳለሁ። አብራችሁ ይቆዩ። የመጀመሪያው እዚህ ጋር እንደምታዩት በፊደል አለ። የመጀመሪያው በፊደል አለ። ሁለተኛው ቡ ፊደል አለ። ሁለተኛው ቡ ፊደል አለ። ሶስተኛው ቢ ፊደል አለ። አራተኛ ባ አፋችን የሚያስከፍተው ማለት ነው። አምስተኛ ቤ፣ ስድስተኛ ብ፣ ሰባተኛ ቦ፣ ስምንተኛ ወይም ውስብስብ የሚባለው ደግሞ ውስብስብ ፊደል ወይም ዲቃላ ሆሄያት ብለን የምንጠራው ደግሞ ቧ ፊደል አለ። በሱም አብረን እንሰራበታለን ማለት ነው። ስለዚህ እዚህ ጋር እንደምታዩት የመጀመሪያው ቀላል የአማርኛ ቃላትን ምስረታ ማለት ነው። ቃል እንዴት አድርገን ልንመሰርት እንችላለን? አሁን እዚህ ጋር ቃል ስንመሰርት የመጀመሪያው እንደምታዩት በ የመጀመሪያ ፊደል ነች። በ ማለት እቺን የመጀመሪያዋን እንወስዳለን። ከዛ ላ ስንል ደግሞ የለ ፊደል አራተኛዋ ማለት ነው። የለ ፊደል አራተኛ ማለት እንደዛ አድርገን እንጽፋት። የለ ፊደል አራተኛዋን እንወስዳለን። ከዛ ይ ስድስተኛ ደግሞ የቤተሰብ የዚች ቤተሰብ ሁና ስድስተኛዋን ማለት ነው። በአንድ ላይ ስናነበው ምንድነው የሚለው? በላይ በላይ በላይ። አገጣጥሞ ማንበብ የሚቸግራችሁ ካላችሁ መጀመሪያ በ ትላላችሁ። በ ከዛስ ላ በላ በላ ከዛ ይ የምትለዋን እንጨምራታለን። በላይ ብለን እናነባለን ማለት ነው። ሁለተኛው በ የመጀመሪያ ፊደል ነች። ኋ የሃ ቤተሰብ ስምንተኛ ነች። ላ ስንል ደግሞ የለ ቤተሰብ ስንተኛ? አራተኛ። ስለዚህ ምን ብለን ነው የምናነበው? በኋላ በኋላ ብለን እናነበዋለን ማለት ነው። በኋላ። ከዚህ በመቀጠል በ የመጀመሪያ ነች። ዚ የዘ ፊደል ሶስተኛ፣ ህ የሃ ፊደል ስድስተኛ። በዚህ በዚህ። አሁን እዚህ ጋር አንድ ወጥ ድምጽ የለም። ለምን? ፊደሉ የተለያየ ነው። በ አንደኛ ነው፣ ዚ ሶስተኛ ነው፣ ህ ስድስተኛ። ስለዚህ ወጣ ገባ ያለ ድምጽ ነው የሚኖረው። በዚህ ነው የሚሆነው። ስለዚህ አንድ ወጥ ድምጽ የሚኖረው ፊደላቶቹ አንድ አይነት ወይ አንደኛ ወይ ሁለተኛ ወይ ሶስተኛ ወይ አራተኛ ሲሆኑ ማለት ነው። አምስተኛ ስድስተኛም ሊሆኑ ይችላሉ። ግን አንድ አይነት ድምጽ ወይም አንድ አይነት ቁጥር ካላቸው ተመሳሳይ ድምጽ ይወጣሉ ማለት ነው። ከዛ ውጭ ግን የተለያየ ድምጽ ወይም የተለያየ ቁጥር ላይ የሚገኙ ፊደሎች ከሆኑ ወጣ ገባ ያለ ድምጽ ይኖራቸዋል ማለት ነው። ስለዚህ ይሄ ምን ይላል? በዚህ ይላል ማለት ነው። እዚህ ጋር የምታዩት ደግሞ እዚህ ጋር በስንተኛ ነች? ሁለተኛ ነች አይደለ? ቡ ነው የምንላት። ድ ደግሞ ስድስተኛ ነች። እዚህ ጋር ልብ በሉ። ብዙዎቻችሁ ድ ፊደልንና ዱ ፊደል የምታመሳስሉ አላችሁ። ዱ ካለ ከዚህ ከታች እግሯ ላይ ነው ቅጥያው የሚኖረው። እሺ ሁለተኛ ፊደሎች ምን ብያቸዋለሁ? እግራቸው ላይ ነው ቅጥያ የሚኖረው። ሁለተኛ ፊደሎች እግራቸው ላይ ቅጥያ ይኖራቸዋል። ስድስተኛ ፊደሎች ደግሞ በተለይ የደ የጀ የጠ የጸ ፊደል ካናታቸው ከርቡ ላይ ነው ቅጥያ የሚኖረው። ስለዚህ እቺ ድ ስድስተኛ እንጂ ሁለተኛ አይደለችም ማለት ነው። ን ስድስተኛ በአንድ ላይ ስናነበው ምንድነው የሚለው? ቡድን ቡድን ቡድን። ይሄ ደግሞ ቡ ሁለተኛ፣ ች ስድስተኛ፣ ላ አራተኛ። በአንድ ላይ ምን ብለን እናንብበው?
ቡችላ ብለን እናነባዋለን ማለት ነው። ቡችላ ቡችላ። ይሄኛው ደግሞ ቡ ሁለተኛ፣ ል ስድስተኛ፣ ጋ ስንል አራተኛ ነው። አፋችን ያስከፍታል ማለት ነው። ምን ብለን ነው የምናነበው? ቡልጋ ቡልጋ። ወደ ሶስተኛው ስንሄድ እቺ ቀጠን ያለ ድምጽ ያላት ማለት ነው። ቀጠን ያለ ድምጽ ያላት ኢ የሚል ድምጽ ያላት ቢ። ስለዚህ ቢ የመጀመሪያ ሶስተኛ፣ ሆ የመጨረሻ፣ ን ስድስተኛ። በአንድ ላይ ምን ብለን እናንብበው? ቢሆን 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 ብለን እናነባዋለን ማለት ነው። ከዚህ በመቀጠል እችኛዋ ቢ ሶስተኛ ነች፣ ኖ ሰባተኛ ነች፣ ር ስድስተኛ ነች። ስለዚህ በአንድ ላይ ምን ብለን ነው የምናነበው? ቢኖር ቢኖር ቢኖር። ቢ ሶስተኛ፣ ተ የመጀመሪያ፣ ው ስድስተኛ። በአንድ ላይ ምን ብለን እናነባዋለን? ቢተው ምን ይላል? ቢተው ቢተው። እናንተ እየፈጠንኩባችሁ ከሆነ ረጋ ብላችሁ እያስቆማችሁም ተከታተሉ። በማስታወሻ ጻፉ። ቴሌግራም ግሩፕ አለ፣ ጆይን አድርጉ። እንዲሁም የጻፋችሁትን ቴሌግራም ግሩፕ ላይ አስቀምጡልኝ። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር ማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ሃሎ በሉን። አራተኛው ጋር ስንሄድ ባ አ የሚል ድምጽ አለው። ስለዚህ ባ ካልነ የመጀመሪያው ባ ከዛ ህ ከዛ ል በአንድ ላይ ባህል ባህል ባህል። ይሄኛው ደግሞ ባ አራተኛ፣ ን ስድስተኛ፣ ክ ስድስተኛ። በአንድ ላይ ባንክ 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 ብለን እናነባዋለን ማለት ነው። ይሄኛው ደግሞ ባ አራተኛ፣ ለ የመጀመሪያ፣ ፉ ሁለተኛ፣ ት ስድስተኛ። ፋ ፉ እና ፍን ለዩዋቸው በደንብ። ፋ ካልነ እንደዛ አድርገን ሙሉ ለሙሉ ቀጥ ይላል። ፉ ከሆነ እንደዚህ ጽፈን ወደዚህኛው ጠመም ይላል ማለት ነው። ስለዚህ እቺ ማነች? ፉ ነች ማለት ነው። ስለዚህ ስናነበው ባለፉት ባለፉት ይላል ማለት ነው። አምስተኛ ፊደሎች ደግሞ ሙሉ ለሙሉ ቀለበት አላቸው ብለናል። ስለዚህ እቺ አምስተኛዋ ቤ ትባላለች። ተ የመጀመሪያ፣ ሰ የመጀመሪያ፣ ብ ስድስተኛ። በአንድ ላይ ቤተሰብ ቤተሰብ ብለን እናነባዋለን ማለት ነው። ቤተሰብ። ቤ አምስተኛ፣ ዛ አራተኛ፣ ዊ ሶስተኛ፣ ት ስድስተኛ። በአንድ ላይ ቤዛዊት ቤዛዊት ብለን እናነባዋለን ማለት ነው። ቤ አምስተኛ፣ ት ስድስተኛ። በአንድ ላይ ሁለቱ ቤት ቤት ብለን እናነባዋለን። ቤት። ይሄ ደግሞ ስድስተኛ ፊደል ብ ብለን እንጠራዋለን። ብ ር ሃ ን ብ ስድስተኛ፣ ር ስድስተኛ፣ ሀ አራተኛ፣ ን ስድስተኛ። በአንድ ላይ ብርሃን ብለን እናነባዋለን። ብርሃን። ብ ስድስተኛ፣ ዛ አራተኛ፣ ት ስድስተኛ። በአንድ ላይ ብዛት ብዛት። ብ ስድስተኛ፣ ር ስድስተኛ፣ ድ ስድስተኛ። እነዚህ አንድ ወጥ ድምጽ ነው ያላቸው። ልብ በሉ። ብርድ አንድ ወጥ ድምጽ ነው። ለምን? ሁሉም ስድስተኛ ናቸው ማለት ነው። ስለዚህ ብርድ ስንል አንድ ወጥ ድምጽ አላቸው። ብርድ ብለን እንጠራለን። የመጨረሻው ቦ ፊደል እንለዋለን። ቦ ሰባተኛ፣ ር ስድስተኛ፣ ሳ አራተኛ። በአንድ ላይ ቦርሳ ቦርሳ ብለን እናነባዋለን። ሌላው ቦ ሰባተኛ፣ ለ አንደኛ፣ ቄ አምስተኛ። በአንድ ላይ ቦለቄ 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 ብለን እናነባዋለን። ከዚህ በመቀጠል ቦ ሰባተኛ፣ ን ስድስተኛ፣ ዳ አራተኛ። በአንድ ላይ ቦንዳ ቦንዳ። ን ዋጥ ትደረጋለች። ብዙ ጊዜ አይታችሁት ከሆነ የን ፊደል ስድስተኛዋ የምትገባ ከሆነ ድምጿ ጎልቶ አይወጣም። በጽሁፍ ግን ትጻፋለች፣ ነገር ግን ጎልቶ አይወጣም። ቦንዳ ግን ቦንዳ ካልነው ይጎትሰናል። ስለዚህ በአየር ላይ ቦንዳ ብለን እናነባዋለን ማለት ነው። ሌላው ስምንተኛ ወይም ውስብስብ ፊደላት በተለምዶ ዲቃላ ሆሄያት ብለን የምንጠራቸው ናቸው። ቧ እንላታለን። ቧ። ስለዚህ ቧ ከዛ ን ስድስተኛ ከዛ ቧ በአንድ ላይ ስናነበው ቧንቧ ቧንቧ እንለዋለን ማለት ነው። ቧንቧ። ቧ ጠ ጠ ጠ ሁለቱም የመጀመሪያ ናቸው። ቧ ደግሞ ስንተኛ ነው? ስምንተኛ ፊደል ማለት ነው። በአንድ ላይ ስናነበው ቧጠጠ ቧጠጠ። እዚህ ጋር የምንጀምረው አ በሚል ፊደል ነው። ቧን ሳይሆን አን እናስቀድምና ከመሃል ላይ ቧን እናስገባዋለን። ስለዚህ አቧራው ራ አራተኛ፣ ው ሁለተኛ ወይም ስድስተኛ ማድረግ ይቻላል። ስለዚህ ይሄ ምንድነው የምንለው? አቧራው ብለን ማንበብ እንችላለን። በቀላሉ አቧራው ብለን እናነባለን ማለት ነው።
ቤተሰብ ዛሬ ቀለል ባለ ሁኔታ የበ ፊደልን በመጠቀም በእያንዳንዱ በበ በቡ በቢ በባ በቤ በቦ በሚሉ ቃላቶቹ እንዲሁም በስምንተኛ ፊደላትንም ጨምሮ ለየት ያለ አቀራረብና አገላለጽ ያለው ቪዲዮ ሰርተናል። ስለዚህ እናንተ ይህንን ቪዲዮ ላይክ ሼር እያደረጋችሁ አማርኛን ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። እንዲሁም ደግሞ በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ለየት ባለ ሁኔታና በቆንጆ ሁኔታ እያስተማርን ነው የምንገኘው። በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ የምትችሉበትን ትምህርት እየሰጠን ነው የምንገኘው። እናንተም ሳታረፍዱ ሳትዘገዩ ከትናንትናው ተምራችሁ ዛሬ ራሳችሁን መለወጥ እንድትችሉ ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። እንዴት መማር እንችላለን ብላችሁ ካሰባችሁ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል፣ በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። በአጭር ጊዜ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ አቀላጥፋችሁ አማርኛን ማንበብና መጻፍ እንድትችሉ እናደርጋለን። እንዲሁም ማንበብና መጻፍ እየሞከራችሁ ነገር ግን ረጅም ምንባብን መጻፍና ማንበብ የምትቸገሩም ካላችሁ ከ2 ወር እስከ 3 ወር ባልበለጠ ጊዜ ብቻ የመጨረሻ ሙሉ የምትሆኑበትን ትምህርት እየሰጠን ነው የምንገኘው። አብራችሁኝ እስከዚህ ሰዓት ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ። ቸርን ሰንብት።